12 ቮልታችን አለ ማለት ነው። ይሄው ኢንፑት ካፓሲተር፣ ይሄም ኢንፑት ካፓሲተራችን አለው። ይሄ ቀጥታ ወደዚህኛው ሞስፌት ይገባል ማለት ነው። 3.25 በቀጥታ ትራኳን ብትመለከቱ ይቺ መስመር የምትገባው በቀጥታ ወደዚህኛው አይሲ ነው። ይሄ 5 ቮልት ወደ 3.3 ቮልት ስታንድ ባይ የሚቀየርበትን ቦታ ላሳያችሁ። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል የቤተሰቦች እንዴት ናችሁ? ዛሬ ቃል በገባሁት መሰረት የዴስክቶፕ ኮምፒውተር ቮልቴጅ ትሬስ ትምህርትን ይዤላችሁ መጥቻለሁ ማለት ነው። በዚህ ቪዲዮ እያንዳንዷን ማወቅ ያለባችሁን ነገር ስለ ቮልቴጅ ትሬስ፣ ቮልቴጅ አለካክ፣ ኮምፒውተር ማዘርቦርድ ጋር መገኘት ያለባቸውን እያንዳንዱን ቮልቴጅ እየለካሁኝ አሳያችኋለሁ ማለት ነው። እንዴት ዲያግኖዝ ማድረግ እንደምትችሉም እነግራችኋለሁ ማለት ነው። እንደ ሁልጊዜው ይሄንን ቪዲዮ ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ይሄ ቻናል እንደሚታወቀው እናንተን የሆነ ነገር ለመጨመር በእናንተ እውቀት ላይ የሆነ ነገር ለመጨመር እንዲሁም ደግሞ ፍጹም ጀማሪዎች ከሆናችሁ ትምህርቱን ወደ እናንተ ለማድረስ የተከፈተ ቻናል ስለሆነ በምንችለው ሁሉ እንማራለን ማለት ነው። ስለዚህ ቤተሰብ ሁኑ። ዛሬ እንግዲህ የዴስክቶፕ ኮምፒውተር እንዴት ቮልቴጅ ትሬስ ይደረጋል፣ ቮልቴጁ እንዴት ይለካል የሚለውን ነገር ለጠጋኞች የሚሆን ቆንጆ ትምህርት ይዤላችሁ መጥቻለሁ ማለት ነው። አብራችሁ ይቆዩ። ሌሎችም ትምህርቶች በዚህ መንገድ ይቀጥላሉ። ስለዚህ በቀጥታ ወደ ትምህርቱ እንገባለን። በቀደመኛው ቪዲዮ ጋር ስለ ፓርቶች ነግሬያችኋለሁ። ማዘርቦርድ ጋር ስለሚገኙ የተለያዩ ኮምፖነንቶች እና ምን ፓርቶች አሉት ይሄ ዴስክቶፕ ማዘርቦርድ የሚለውን ነገር እያንዳንዱን ሰርቻለሁ። ከዛ ውጭ ደግሞ ስለ ዴስክቶፕ ፓወር ሰፕላይ ቮልቴጅ አለካከም የሰራሁት ቪዲዮ አለ። ስለዚህ እነሱን መለስ ብላችሁ ማየት ትችላላችሁ። ዲስክሪፕሽን ጋር አስቀምጥላችኋለሁ እነሱን ቪዲዮ፣ ምክንያቱም እነሱን ካላወቃችሁ ወደዚህ መምጣት ትንሽ ግራ ሊያጋባችሁ ስለሚችል ማለት ነው። ስለዚህ እነሱን ነገሮች ካወቃችሁ በኋላ ወደዚህ ብትመጡ የተሻለ ነው ብዬ አስባለሁ። ስለዚህ እንጀምራለን ማለት ነው። ይሄንን ትምህርት ለመጀመር በመጀመሪያ አንድ ያመጣሁላችሁ ይሄ ዲያግራም አለ። እሱን መጀመሪያ አንደርስታንድ ማድረግ ይገባናል። አሁን ነገሮችን ሁሌም ዲያግኖስ ስታደርጉ ስትማሩ ነገሮችን በደንብ አድርጋችሁ ከስራቸው መሆን አለበት። ያ ማለት እንዴት ነው የሚሰራው የሚለውን ነገር መጀመሪያ አንደርስታንድ ካላደረጋችሁት ሁሌም እንደምለው ልምድ ነው የሚሆነው። የልምድ ሰራተኛ ብቻ ነው የምትሆኑት። ያ ማለት የሆነ ፖይንት ታውቃላችሁ፣ ሁሌም የሆነች ነገር ታውቃላችሁ። እሷ ነገር ከሌለች እንዴት ነው ከየት ይጀመራል ወዴት ይሄዳል የሚለው ነገር ግን ግራ እያጋባችሁ ይላል። ሰው እያንዳንዱ ነገር ከየት እንደሚሄድ እንዴት እንደሚሰራ ቤዚክ አንደርስታንዲንግ ሊኖራችሁ ይገባል ማለት ነው። ስለዚህ ኮምፒውተር ማዘርቦርድ እንዴት እንደሚሰራ ለማወቅ የመጀመሪያው ነገር ቮልቴጅ ዴሊቨሪ ማፑን በደንብ ማወቅ ነው። ቮልቴጅ ዴሊቨሪ ማፕ ይባላል። ይሄ ቀለል ያለ ዲያግራም ማለት ነው። ስኬማቲክ ዲያግራም ነው። ከሙሉ ስኬማቲክ ጋር ቀንሽ ያወጣሁት ዲያግራም ነው። ለእናንተ ያው ይጠቅማል ብዬ አሰብኩት ማለት ነው። ሙሉ ስኬማቲክ ዲያግራም የምትፈልጉ ከሆነ ኮሜንት አድርጉልኝ፣ አስቀምጥላችኋለሁ፣ እሰጣችኋለሁ ማለት ነው። ስለዚህ ቮልቴጅ ዴሊቨሪ ማፑን መጀመሪያ ማንበብ ይገባናል፣ ምን ቮልቴጆች እንዳሉ ለማወቅ እዚህ ጋር። ስለዚህ እሱን እንጀምራለን። እንግዲህ እንደሚታወቀው የፓወር ሰፕላይ ትምህርት ጋር ፓወር ሰፕላይ አለካክ ጋር እንዳሳየዋችሁ አንድ ፓወር ሰፕላይ ቤዚክ የሚባሉ ቮልቴጆች 5 ቮልት ስታንድ ባይ ቮልቴጅ አለን። 5 ቮልት ስታንድ ባይ። በመቀጠል ይሄ 5 ቮልት ስታንድ ባይ ካለን በኋላ ኮምፒውተሩ መነሳት ይችላል ማለት ነው። ያ ማለት 5 ቮልት ስታንድ ባይ ገና ኮምፒውተሩን ሳናስነሳው ቤዚካሊ የሚወጣ ከፓወር ሰፕላያችን የሚወጣ ቮልቴጅ ነው። ያ ማለት ወደ ፓወር በተናችን ወደ ፓወር ሰፕላይ ኦን እና ወደ ሱፐር አዮችን እና ወደ ሱፐር አዮ ቺፓችን የሚሄድ ማለት ነው። ስለዚህ ይሄ ነገር ካለ ኮምፒውተሩን ጤነኛ ከሆነ መነሳት ይችላል። ስለዚህ ስናስነሳው ሌሎች ቮልቴጆች ይወጣሉ። ስለዚህ የመጀመሪያው 5 ቮልት ስታንድ ባይ እንለዋለን። ዜን 12 ቮልት አለን፣ የፕሮሰሰር ቮልቴጅ ማለት ነው፣ ለኮር ቮልቴጃችን የሚሄደው። ስለዚህ 12 ቮልት አለን። ሌላ ደግሞ 5 ቮልት አለን፣ 5 ቮልት። በመቀጠል 3.3 ቮልት አለን። ሌላ ደግሞ ኔጌቲቭ 12 አለ፣ ወደዚህ ወደ PCI ስሎቶች የሚሄደው ወደ PCI ኤክስፕረስ 16 ቢት እና 32 ቢት ከሆነም እንደዛው የሚሄድ ማለት ነው። ስለዚህ እነዚህ ቮልቴጆች በጣም ቤዚክ ናቸው። እነዚህ ነገሮች እንዴት ከየት ጀምረው ወዴት ፍሎ ያደርጋሉ የሚለውን ነው የምናውቀው ማለት ነው፣ የምንረዳው። ስለዚህ እዚህ ጋር የምትመለከቱት መጀመሪያ ብሎክ ዲያግራሙን ላሳያችሁ ምን ፓርት እንዳለ። የመጀመሪያው ነገር እዚህ ጋር DDR3 ይላል፣ ቻናል ኤ ማለት ነው። ይሄ ማለት እንግዲህ ቻናል ኤ እና ቻናል ቢ ይላል። DDR3 ማለት
ደብል ዳታ ሬት ወይ ደግሞ የራም ስሎት ማለት ነው። ራም የሚገባበት ቦታ DDR3 DDR1 DDR2 DDR4 ድረስ አለ ማለት ነው ራም። ስለዚህ ይሄ DDR3 ነው። ከዚህ በኋላ ያሉ ኮምፒውተሮች ደግሞ አሁን ወደዚህ ቀረብ ያሉ ሌተስቶች ደግሞ DDR4 ይወስዳሉ ማለት ነው። ቨርዥን ነው ማለት ነው። ስለዚህ የሚሰራው በ1.5 ቮልት ነው። ከዚህ በላይ ያለው ደግሞ DDR2 ብታዩ 1.8 ቮልት ነው። ከዛ DDR1 ደግሞ የመጀመሪያው 2.5 ቮልት ነው። አሁን ላይ ያለው DDR4 ደግሞ 1.1 ቮልት ነው ማለት ነው። ስለዚህ ይሄ DDR3 ስሎት ነው። ቻናል ኤ እና ቻናል ቢ ያለው ሁለት ቻናሎች አሉት ማለት ነው። ያ ማለት 4 ስሎት አለው። አንዱ አንድ ቻናል ይባላል፣ ሁለተኛው ሁለተኛ ቻናል ይባላል። አንዱ ቻናል ብቻውን ሁለት ስሎት አለው፣ አንዱ ቻናል ብቻውን ደግሞ ሁለት ስሎት አለው። በጠቅላላ 4 ስሎት ማለት ነው። ኤ እና ቢ የሚለው ያንን ነው። ስለዚህ ራም ስሎታችን አለ እዚህ ጋር ማለት ነው። ሌላ ደግሞ በመቀጠል እዚች ጋር HDA ኮዴክ ይላል። አይሲ ቁጥሩን እዚህ ጋር ያስቀምጥልናል። ይሄ ደግሞ የሳውንድ አይሲያችን ማለት ነው። የድምጽ አይሲያችን ወደ ድምጽ አይሲያችን እንግዲህ ቮልቴጅ በትክክል መድረስ አለበት። ስለዚህ የድምጽ አይሲያችን ማለት ነው። ሌላ ደግሞ ወደዚህኛው ስንመጣ ሲፒዩ አለን። ሲፒዩ ወይ ደግሞ ፕሮሰሰር የምንለው ነገር እዚህ ጋር አለ። በመቀጠል ደግሞ ይሄ ጄምሴች የሚባለው ይሄ ኖርዝ ብሪጅ፣ ይሄኛው ኮምፖነንት ጋር ባስረዳሁበት ቪዲዮ በደንብ ገልጬላችኋለሁ። እንግዲህ ቺፕሴት ያልናቸው ሳውዝ ብሪጅ እና ኖርዝ ብሪጅ። በመቀጠል ደግሞ ፕሮሰሰራችን አንድ ላይ እንዴት እንደሚሰሩ ከራም ጋር በመሆን አራቱ እንዴት እንደሚሰሩ በደንብ ገልጬላችኋለሁ። ወደ ኋላ ሄዳችሁ እሱም ቪዲዮ ማየት ትችላላችሁ። ስለዚህ ጄምሲኤች የሚባለው ኖርዝ ብሪጅ ነው ማለት ነው። በመቀጠል ደግሞ አይሲኤች የሚል አለ። አይሲኤች ደግሞ ማለት ሳውዝ ብሪጅ ማለት ነው። አይሲኤች የሚባለው ማለት ነው። ስለዚህ እዚህ ጋር ቺፕሴቶቻችን ናቸው ሁለቱ ያሉ ማለት ነው። እዚህ ጋር ደግሞ ፕሮሰሰራችን አለ። ሌላ ወደዚህኛው ስንመለስ ወደዚህ ስንመጣ ሱፐር አዮ ወይ ደግሞ ኤስኤምኤስሲ ወይ ደግሞ ኢሲ ቺፕ ይባላል አንዳንዴ። ስለዚህ እቺ ደግሞ ሱፐር አዮ ቺፓችን ናት ማለት ነው። ይሄኛውም እንግዲህ በደንብ በቀደመኛው ቪዲዮ ያብራራሁት ነገር ነው። አንዷ ሜን አይሲያችን ይችላል ማለት ነው። እዚህ ጋር ደግሞ ዩኤስቢ ፖርቶች አሉ። ዩኤስቢ ፖርቶች እንግዲህ ከጀርባ በኩል የተለያዩ ዩኤስቢ ፖርቶች አሉ። 4 የሚሆኑ ማለት ነው። ብዙ አሉ። እነዛ ፖርቶች እዚህ ጋር ይቀመጣሉ። በመቀጠል ፒሲ ኤክስፕረስ እዚህ ጋር ፒሲ ኤክስፕረስ አለን። ፒሲ ኤክስፕረስ ወይ ደግሞ ፔሪፌራል ኮምፖነንት ኢንተርኮኔክት ማለት ነው ብያችኋለሁ። ይሄ ሳውንድ ካርድ የምናስገባበት፣ ዋየርለስ ካርድ ካለ እሱ የምናስገባበት እነሱ ይሄን ይወስዳሉ ማለት ነው። ይሄ የግራፊክ ኤጂፒ ስሎታችን ነው። ይሄኛው ኤክስ1 የሚለው፣ ይሄኛው ደግሞ ፒሲ ኤክስፕረስ የሚለው ሳውንድ ካርድ ነው። ዋየርለስ ካርድ አለ። ሌላ ደግሞ ፒሲአይ ስሎት አለን እዚህ ጋር ማለት ነው። ስለዚህ እነዚህ በጠቅላላ ፒሲአይ ስሎቶቻችን ናቸው ማለት ነው። ይሄ ፒሲአይ ስሎት ማለት እንግዲህ ኤክስቴንሽኖችን ወይ ደግሞ ፔሪፈራል የሆኑ ኮምፖነንቶችን የምናስገባበት ማለት ነው። ስለዚህ እነዚህ አሉ። እንግዲህ ሜንሊ ብሎክ ዲያግራሙ ይሄን ይመስላል። ምንም የተወሳሰበ ነገር የለውም። እነዚህ ነገሮች ናቸው አንድ ላይ ኮላቦሬት አድርገው የሚሰሩ ማለት ነው። እነዚህ ነገሮች ትንሽ ሪቫይዝ ለማድረግ ያክል ትንሽ ላሳያችሁ። እዚች ጋር ወደ ቦርዱ ልሂድና ምን ይመስላል የሚለውን ትንሽ ላሳያችሁ። እሺ የመጀመሪያው እዚህ ጋር ራም ያልነው DDR3 ቻናል ኤ እና ቻናል ቢ ያልነው እዚህ ጋር ስንመጣ ይሄን ይመስላል። እዚህ ጋር የራም ስሎት አለን። እዚህ ጋር የምትመለከቱት ይሄኛው አንድ ቻናል ነው። ይሄ ሁለት ስሎቶች አሉት፣ አንድ ቻናል ይባላል። ይሄም እዚህ ጋር ደግሞ አንድ ቻናል ነው። እዚህ ጋር አንድ አለ፣ እዚህ ጋር ደግሞ አንድ አለ። አንድ ቻናል ኤ እና ቢ የሚባለው ራም ስሎት ይሄ ነው። አንዱ እዚህ ጋር ያየነው እሱን ነው። በመቀጠል ደግሞ እዚህ ጋር HDA ኮዴክ ወይ ደግሞ እቺ ሳውንድ አይሲያችን ደግሞ የምንላት እቺ ነገር ይሄ ደግሞ ወደ እዚህ እንምጣና እዚህ ጋር ያለች አንድ አይሲ ያለች እዚህ የድምጽ እንዴት ነው በቀላሉ መለየት የምትችሉት? እዚህ ጋር የድምጽ ፖርቶች አሉ፣ የሳውንድ ፖርቶች ማለት ነው። እዚች ጋር የምትመለከቷቸው እዚህ ጋር ማይክ እና የስፒከር ማሰኪያ ቦታ ማለት ነው። ስለዚህ ከሷ ፊት ለፊት ላይ የምትገኝ ወይ ደግሞ ከፓወር ሶኬታችን ከፍሮንት ፓኔላችን ሶኬታችን እዛው ጎን ጋር የምትገኝ እቺ ሳውንድ ኮዴካችን ወይ ደግሞ HDA ኮዴክ የምትባለው እቺ ናት ማለት ነው። እቺ አለችን ማለት ነው። በመቀጠል ደግሞ እዚህ ጋር ልምጣና ያው CPU ይላል እዚህ ጋር CPU ወይ ደግሞ ፕሮሰሰር ይለናል። ስለዚህ ፕሮሰሰር ማለት ደግሞ እዚህ ጋር ያለው ማለት ነው። የምትመለከቱት CPU እንዴት እንደምናወጣው እንዴት እንደምናስገባ በቀደም በደንብ ስላሳየኋችሁ አሁን ላይ እንዲሁ መግቢያ እንዲሆናችሁ ብቻ ነው። በመቀጠል ደግሞ እዚች ጋር ቺፕሴቶቻችን አሉ። ሁለቱ ቺፕሴቶቻችን ይሄ GMCH እና ICH ወይ ደግሞ ኖርዝ ብሪጅ እና ሳውዝ ብሪጅ የምንላቸው እነሱ ደግሞ እዚህ ጋር ያሉት ማለት ናቸው። ይሄና ይሄ ሳውዝ ብሪጅ ነው፣ ይሄኛው ደግሞ ኖርዝ ብሪጅ ነው ማለት ነው። GMCH ይባላል ይሄኛው፣ ይሄ ደግሞ ICH ይባላል ማለት ነው። ይሄ ነው። በመቀጠል እዚህ ጋር እንመጣለን። ሱፐር አዮ አይሲያችን አለች ወይ ደግሞ SMC ቺፕ የምንላት ይቻለች። እሷ ደግሞ እዚች ጋር ያለችው አይሲ ማለት ናት። እቺ ይሄው SMC
ስለዚህ ይሄ አለን። ከዛ ደግሞ በመቀጠል እዚች ጋር እንምጣ። ከሱ በታች ያለው ዩኤስቢ ፖርቶቻችን አሉ። እዚህ ጋር የምትመለከቱት ዩኤስቢ ፖርት ይላል። ዩኤስቢ ፖርት ደግሞ ማለት ከዚህ በኩል ከጀርባ ያሉት ፖርቶች ማለት ናቸው። እዚህ ጋር ያሉት ይሄው ከጀርባ በኩል ያሉት እነዚህ ፖርቶቻችን ናቸው። ሌላ ደግሞ ወደ ታች አሁንም ዝቅ ስትሉ እዚህ ጋር PCI ኤክስፕረስ እዚች ጋር ሁለት አይነት አሉን 16 ቤዝድ እና X1 የምትለዋ እቺ ሁለቱ አሉን። ስለዚህ እነዚህ ደግሞ እዚህ ጋር ያሉት ማለት ናቸው። እዚህ ጋር ማየት ይቻላል። እነዚህ ማለት ናቸው PCI ኤክስፕረስ ስሎቶች ማለት ነው። ስለዚህ እዚች ጋር አሁን PCI ኤክስፕረስ X1 ይላል። እዛ ጋር X1 የሚል አይቻችኋለሁ። በመቀጠል ደግሞ እዚህ ጋር እንምጣ። እቺኛዋ ደግሞ ስትመለከቷት PCI ኤክስፕረስ X16 ትላለች። 16 ቤዝድ ማለት ነው። እነዚህ አሉን ማለት ነው ሁለቱ። ስለዚህ እነዚህ PCI ስሎት ነው። ይሄኛው ደግሞ PCI ስሎት ኖርማል PCI ስሎት የምንለው ደግሞ ይሄ ነው ማለት ነው። ስለዚህ እነዚህን ካልን አሁን በቀላሉ ቮልቴጅን ትሬስ ማድረግ እንችላለን ማለት ነው። ዲስትሪቢዩሽኑን ማየት እንችላለን ማለት ነው። ይሄኛው እንግዲህ ኮምፒውተሩ መጀመሪያ ለመስራት በጣም በቃ የሚያስፈልጉ ፓወር ፍሎ የሚያደርገው ዲስትሪቢዩት የሚሆንባቸው ቦታዎቻችን ናቸው ማለት ነው። ኮምፒውተሩ ለመስራት ቮልቴጃችን ወደ እነዚህ ፓርቶች ነው ዲስትሪቢዩት የሚሆን ማለት ነው። በቀላል ሰመራይዝ ስናደርገው ያ ነው ኮንሴፕቱ፣ ሌላ ነገር የለውም። አሁን ምንድነው ትልቁ ነገር መሆን ያለበት እያንዳንዱ ቮልቴጅ ወዴት ይሄዳል፣ ከምን ተነስቶ ወዴት ይሄዳል የሚለውን ደግሞ ቮልቴጅ ዴሊቨሪ ማፕ ይባላል። እሱን ደግሞ ትንሽ እዚህ ጋር ላብራራላችሁ ማለት ነው። ቀጥታ እዛ መለካቱ የ2 ደቂቃ 3 ደቂቃ ስራ ሊሆን ይችላል፣ ግን ይሄንን አንደርስታንድ ማድረጉ ስለሆነ ማለት ነው ትልቁ። እሺ ስለዚህ እዚህ ጋር እመጣለሁ። አሁን በመጀመሪያ እንግዲህ አሁን 5 ቮልት ስታንድ ባይ ያለን አሁን በመጀመሪያ ይወጣል፣ ሪሊዝ ይሆናል ከፓወር ሰፕላያችን ያልኳችሁ። አሁን እዚህ ጋር ፓወር ሰፕላይ ያለን የምትመለከቱት ይሄ ፓወር ሰፕላይ ኤቴክስ ፓወር ሰፕላይ ማለት ነው። እዚህ ጋር ፐርፕል ከለር አለች፣ እዚች ጋር የምትመለከቷት እቺ ፐርፕል ከለር እቺ 5 ቮልት ስታንድ ባይ ተሸካሚ ናት ማለት ነው። ስለዚህ ይሄ ፓወር ሰፕላዩ ሳይነሳ ባይ ዲፎልት የምትወጣ ናት ማለት ነው። ገና ሶኬቱን ፓወር ሰፕላዩ ጋር ፕለግ እንዳደረግን እዚህ ጋር ሶኬቱን እንደሰካሁት ፓወር ሰፕላዩ ሳይነሳ የምትወጣ ቮልቴጅ ናት እቺ ስታንድ ባይ የምንላት ቮልቴጅ ማለት ነው። ሶ እቺ ስታንድ ባይ አለች፣ ስታንድ ባይ ቮልቴጅ አለ ማለት ነው። በመቀጠል ደግሞ አሁን ይሄ ከተነሳ በኋላ ደግሞ ሌሎች ቮልቴጆች መውጣት ይጀምራሉ። የትኛው ቮልቴጅ ይወጣል? 5 ቮልት ይወጣል። ሌላ ደግሞ እዚህ ጋር 3.3 ቮልት ይወጣል። 12 ቮልት ይወጣል እዚህ ጋር ያለው ማለት ነው። ስለዚህ ቤዚክ ቮልቴጆች እነዚህ ናቸው። ከዛ ደግሞ ኔጌቲቭ 12 ቮልትም እናገኛለን ይወጣል ማለት ነው። ኔጌቲቭ 12 ቮልት ይሄው እዚህ ጋር አለ ማለት ነው። ስለዚህ እነዚህ ቤዚክ ኮምፒውተሩ ከተነሳ ወይ ደግሞ ፓወር ሰፕላዩ ከተነሳ በኋላ ሪሊዝ የሚሆኑ ቮልቴጆች ናቸው። አሁን እንዴት ነው ፍሎ የሚሆነው? 5 ቮልት ስታንድ ባይ እና 5 ቮልት አሁን ባይ ዲፎልት 5 ቮልት ስታንድ ባይ መጀመሪያ ጋር ወደ አንድ ዱዋል ሁለቱንም መቀበል ወደምትችል አንድ ሬጉሌተር አይሲ ያለችን ወደሱ ይገባል። አሁን ሳይነሳ በፊት ይሄኛው አይወጣም። ኦንሊ የሚገባው የትኛው ነው ማለት ነው? 5 ቮልት ስታንድ ባይ ነው ማለት ነው፣ ወደ እዚች አይሲ የሚገባው። ይሄ ከገባ በኋላ ምን ይሆናል? ይሄ 5 ቮልት ስታንድ ባይ ነው እንደምታዩት እዚች ጋር። እቺ 5 ቮልት ዱዋል ናት። ያ ማለት ማክሲመም 10 አምፒር ድረስ መስራት ትችላለች፣ እስከ 10 አምፒር ባለው። ስለዚህ እቺ ምንድነው ስራዋ? ወደ መልቲፕል የሆኑ ቮልቴጆችን ነው የምታወጣው። 5 ቮልትን ከስታንድ ባይም ከዚህም ትቀበልና መልቲፕል የሆኑ ቮልቴጆችን ሬጉሌት አድርጋ ታወጣለች። የመጀመሪያው ነገር እንግዲህ ሲንግል ፌዝ ስዊች ይላል። ያ ማለት ወደ ራማችን አሁን ለምሳሌ የሚሄደው እዚህ ጋር 1.5 ቮልት ነው። ከዛ ይሄንን 5 ቮልት ተቀብሎ ከዚህኛው ተቀብሎ ወደ ስንት የሚቀይርልን ነው? ወደ 1.5 ቮልት። ከዛ ይሄ 1.5 ወደ የት ይሄዳል? ወደ ራም ስሎታችን ይሄዳል። ስለዚህ ራም ጋር መገኘት ያለበት ቮልቴጅ ስንት ነው ማለት ነው? 1.5 ቮልት። የት ጋር ነው የምንለካው? እዚህኛው አይሲ ጋር ማለት ነው። አይሲ የትኛው እንደሆነች አሳያችኋለሁ ይሄን ማለት ነው። እሺ ስለዚህ አሁን እቺኛው ዱዋል 5 ቮልት ዱዋል የምትለው 5 ቮልት ስታንድ ባይ እና 5 ቮልትን ሁለቱንም ኢንኮምፐንሴት ታደርግ ወይ ደግሞ ሪሲቭ ማድረግ የምትችል አንድ አይሲ ሬጉሌተር አይሲ ናት ማለት ነው። መልቲፕል ቮልቴጆችን ታወጣለች። 3.3 ቮልት ስታንድ ባይ ታወጣለች ማለት ነው በቤዚካሊ። ስለዚህ እቺን አይሲ ከዛ ደግሞ ይሄን አይሲ እናገኛለን። አሁን ቀጥለን ደግሞ የምናገኘው ይሄ አሁን ወደ 1.5 ቮልት ተቀይሯል። በመቀጠል ይሄ 1.5 ቮልት ወደዚህኛው ይመጣና እዚች ጋር 1.1 ቮልት ይሆናል። ያ ማለት ሊኒየር እዚህ ጋር ሊኒየር ሬጉሌተር ነው ማለት ነው። ይሄ 1.5 ቮልት ወደ ስንት የሚቀይር? ወደ 1 ቮልት። ስለዚህ በዚህኛው አይሲ ደግሞ ተቀይሮ ወዴት ይገባል ማለት ነው? ወደ ጂኤምሲኤቻችን ወይ ደግሞ ወደ ኖርዝ ብሪጃችን መሄድ አለበት ማለት ነው። ወደዛ መሄድ አለበት። በመቀጠል ደግሞ 5 ቮልት አለን። እንግዲህ ሜንሊ ይሄ ሬድ ዋየር ከፓወር ሰፕላይ የሚመጣው 5 ቮልቱ ደግሞ ቀጥታ ወደ 1.1 ቮልት ተቀይሮ አሁንም ወዴት ይሄዳል?
ወደ ኮር ቮልቴጅ ወደ ኮር ሴክሽኑ ይሄዳል ማለት ነው። ወደዚህ ወደ ጂኤምሲኤቻችን ይሄዳል ማለት ነው። ስለዚህ አሁን እዚህ ጋር ከይሄኛው ሬጉሌት የተደረገው ከየት ነው? ከ1.5 ነው። ይሄ ደግሞ ቀጥታ ከ5 ቮልት ወደ 1.1 የሚቀይር አይሲ እዚህ ጋር ይጠቀማል። ከዛ ወደዚህ ይገባልታል ማለት ነው። በመቀጠል አሁንም ከዚህኛው 1.5 ቮልት ይሄው መጥቷል። ከዛ በኋላ ወደ ስንት ይቀየራል? 1.5 ወደ 1.1 አሁን የሚቀየርና ደግሞ ወዴት ይገባል? VCC CL የሚል ሴክሽን አለው። ምክንያቱም አሁን AGMCH የሚባለው በጣም ብዙ ሴክሽን ውስጥ አለ ማለት ነው። ቺፕሴት ስለሆነ በጣም ብዙ አይሶች ውስጥ አሉ እና ወደ ተለያየ ፓርት ነው የሚሄደው። ለምሳሌ 1.1 ቮልቱ ይሄው FSB VTT የሚል ሴክሽን አለው፣ ወደዛ ይሄዳል። ይሄኛው ደግሞ ቀጥታ 1.5 ቮልት ይገባል፣ ወደ VCC SM የምትል ሴክሽን ይገባል። ይሄኛው 1.1 ቮልት ወደ ኮር ወይ ደግሞ ሎጂክ ፓርቱ ይሄዳል። ይሄኛው ደግሞ ወደ VCC CL የሚል ፓርት ይሄዳል። ምንድነው ሐሳቡ? ወደ ተለያዩ ፓርቶች ነው የሚሄደው። አት ኤንድ ግን እነዚህ ቮልቴጆች ወደ ጂኤምሲኤች ወይ ደግሞ ኖርዝ ብሪጃችን መግባት አለባቸው ነው። እሺ ይሄ ካለን በኋላ ሌላው ደግሞ እዚህ ጋር 12 ቮልት አለን። 12 ቮልቱ እንግዲህ ከቢጫው ዋየር ማለት ነው። እሱ ከወጣ በኋላ ወዴት ይሄዳል? ስዊቺንግ በስሪ ፌዝ ነው የሚገባው። በሶስት ፌዞች ወይ ደግሞ 3 ሞስፌቶች ያስፈልጉናል ማለት ነው ወደዚህ የሚገቡበት ዳይሬክት። ስለዚህ 12 ቮልቱ ወደ ስንት ይቀየራል? ወደ በቪአርኤም ቺፕ አለው ወይ ደግሞ ስዊች የሚያደርገው ቮልቴጅ ሬጉሌተር ሞጁል ማለት ነው ቪአርኤም ማለት። ስለዚህ በሱ አይሲ አማካኝነት ወደ ተለያዩ 3 ቮልቴጆች ይከፈላል። ያ ማለት ወደ 1.01 ቮልት አካባቢ ወይ ደግሞ ወደ 1 ቮልት አካባቢ ይቀየርና ወዴት ይገባል ማለት ነው? ወደ ሲፒዩአችን ይገባል ማለት ነው። ከዚህ ጋርም አሁን ወደ ሲፒዩአችን ሌላው ከዚህ ከ1.5 ሬጉሌተር የተደረገው 1.1 ቮልት ይገባል፣ ወደዚህኛው ይሄዳል ማለት ነው። ከዚህኛው የሚመጣው ደግሞ ስሪ ፌዝ ነው ይገባል ማለት ነው። አሁን ይሄ ኮር ቮልቴጅ ይባላል ማለት ነው፣ ወይ ደግሞ ቪኮር ይባላል ማለት ነው። ቪኮር ይባላል። ቪኮር ሁሌም ስናወራ ቪአርኤም ቺፕ የምንላት ወይ ደግሞ ቪአርኤም አይሲ የምትባለው ሁሌም ትኩረት ልንሰጥ ይገባል። አሳያችኋለሁ ጨቀጥዬ ማለት ነው። እሺ ሌላ ደግሞ የምናገኘው እዚህ ጋር 3.3 ቮልት ነው። 3.3 ቮልት በቀጥታ ኮምፒውተሩ እንደተነሳ ወዴት ይሄዳል? ወደዚህ ወደ ሱፐራዮችን ይሄዳል ማለት ነው። ሱፐራዮችን ይሄዳል። በነገራችን ላይ ይሄ ሱፐራዮ ኮምፒውተሩ ለመነሳት ቤዚካሊ መጀመሪያ ለመነሳት የሚያስፈልገው ቮልት ይሄ ሱፐራዮ ነው። ምክንያቱም ፓወር በተናችንን ሴንስ የሚያደርገው ይሄ ስለሆነ ማለት ነው። ስለዚህ ይሄንን ፓወር ሲኩዌንሱን በነገራችን ላይ እንዴት ከየት ጀምሮ የት ይደርሳል የሚለው ነገር ፓወር ሲኩዌንስ ለብቻው ቪዲዮ ሰራለሁ። ዴስክቶፕ ኮምፒውተር ለመነሳት ምን ሲኩዌንሶችን ያልፋል የሚለው ማለት ነው። ስለዚህ 3.3 ቮልትም ወደ ኤስኤምሲ ቺፓችን ወይ ደግሞ ሱፐራዮ ይገባል ማለት ነው። በመቀጠል እዚህ ጋር ዩኤስቢ ፖርቶች አሉ። ይሄም ቀጥታ 5 ቮልት እና 5 ቮልት ስታንድ ባይ ወደዚህ አይሲ አንድ አይሲ አለ ዩኤስቢ ኮንትሮለር ወደሱ ይገባል። በመቀጠል ወደ ዩኤስቢ ፖርቶቻችን ይሄዳሉ ማለት ነው እና ፒኤስ2 የሚባለው ፖርትም ካለ ወደሱ ይሄዳል ማለት ነው። በመቀጠል 12 ቮልት ቀጥታ ሬጉሌት ያልተደረገው ወደ ፒሲአይ ኤክስፕረሳችን ይሄዳል 16 እዚህ ጋር ሜክስ1 የሚለው 12 ቮልት ይገባል። እዚህ ጋር ሞዴታች ስትመጡ እንግዲህ ፒሲአይ ስሎቱ ጋር ይገባል 12 ቮልት ያስፈልጓል ማለት ነው ይሄ እንዲሰራ። እንደገና ደግሞ ፒሲአይ ስሎታችን ጋር ኔጌቲቭ 12 ቮልትም እዚህ ጋር ማግኘት አለበት ማለት ነው። በተጨማሪም ከዚህ ጋር አሁን እዚህ ጋር ስንመጣ ሌላ የሚያስፈልገው ቮልቴጆች አሉ። ቤዚካሊ ከ3.3 ቮልት ጀምሮ ሬጉሌት የሚደረጉ የተለያዩ ቮልቴጆች ያስፈልጉታል። ስለዚህ ከ3.3 ቮልቱ ጋር እዚህ ጋር ስንመጣ 3.3 ቮልት እንደምታዩት ቀጥታ ወደ ኖርዝ ብሪጃችን ይገባል። ሌላ ደግሞ ወደ ሳውንድ አይሲያችን ይገባል። ይሄ ማለት ነው ወደ ከ3.3 ቀጥታ ወደዚህ ይሄዳል፣ ወደዚህ ይሄዳል። ስለዚህ ይሄን እናገኛለን። ሌላ እዚህ ጋር 5 ቮልት ስታንድ ባይ እና 3.3 ቮልት አንድ ላይ የሚገቡባት አንድ አይሲ እናገኛለን። ስለዚህ ይሄ 5 ቮልት ስታንድ ባይን ወደ 3.3 ስታንድ ባይ የሚቀየር ነው። እንግዲህ 5 ቮልት ስታንድ ባይ መጀመሪያ እንግዲህ እዚህ ጋር ይወጣል ብለናል፣ ይገባል ብለናል። ይሄን 5 ቮልት ስታንድ ባይን ወደ 3.3 ቮልት ስታንድ ባይ ቀየር ነው። ወዴት ይገባል? ወደ ሳውዝ ብሪጃችን የምትገባለችን። በመቀጠል ደግሞ እቺ 3.3 ቮልት ስታንድ ባይ ቀጥታ የት ሄዳለች? ይሄ እዚህ ጋር ወደ ሱፐራዮ ይገባል። ምክንያቱም ሱፐራዮ ባይ ዲፎልት ገና ኮምፒውተሩ ሳይነሳ ነው ቮልቴጅ ማግኘት ያለበት። ምክንያቱም ፓወር በተናችንን ሴንስ እንዲያደርግ ማለት ነው። ፓወር በተናችን ሴንስ ማድረግ የሚችለው ይሄ ቮልቴጅ ከገባለት ነው፣ ስታንድ ባይ ቮልቴጅ 3.3። ካልሆነ ግን ፓወር በተን ስንነካ ሴንስ ማድረግ ስለማይችል ኮምፒውተሩ ሊነሳ አይችልም ወይ ደግሞ ዴድ ይሆናል ማለት ነው። ስለዚህ እቺ ስታንድ ባይ 3.3ቱ ቀጥታ ወደዚህ መውጣት አለባት ማለት ነው። ይሄንን እርግጠኛ መሆን አለብን ይሄ ቮልቴጅ እንደወጣ ማለት ነው። ሌላ እዚህ ጋር ይሄው 3.3 ስታንድ ባዩ ቀጥታ አሁንም ወደ ፒሲአይ ስሎታችን ወደ ፒሲአይ ኤክስፕረስ ወደ ተለያዩ እንደዚህ ይገባል ማለት ነው። ስለዚህ አሁን ይሄን ቮልቴጅ ዴሊቨሪ ማለት መደብ ማጥራት የሚጠበቅባችሁ
ይሄንን በደንብ ካጠናን በኋላ በደንብ ከተረዳችሁ በኋላ ቮልቴጅ ወደ መለካቱና ትሬስ ወደ ማድረጉ መግባት እንችላለን ማለት ነው። ቪዲዮው እየጠቀማችሁ እንደሆነ እርግጠኛ ነኝ። ስለዚህ እስካሁን ላይክ ያላደረጋችሁ ካለ ቪዲዮ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። ወደ ቀጣይ ስቴፕ እናልፋለን ማለት ነው። ይሄውም ማዘርቦርድ ጋር ሄደን ማዘርቦርድ ጋር ያሉ ቮልቴጆችን መለካት፣ ትሬስ ማድረግ እዚህ ጋር በወረቀት ላይ የተነጋገርነውን ነገር እዚህ ጋር ወርደን ቤዚክ የሚባሉ ቮልቴጆችን ለክተን እናያለን ማለት ነው። አብራችሁን ቆዩ። አሁን ይሄንን ቮልቴጅ ማፕ ካሳየኋችሁ ይሄንን የተነጋገርነው እንዳለ ሆኖ አሁን ላይ ቮልቴጁን ላይቭ ቴስት እንዴት እናደርጋለን ወደሚለው ሴክሽን እንሄዳለን ማለት ነው። ይህም ማለት አሁን ላይ ፓወር ሰፕላዮችን አክቲቭ ነው እየሰራ ነው። እዚህ ጋር እንደምትመለከቱት ፓወር ሰፕላያችን ተሰክቷል ወደ ማዘርቦርዱ። ከዚህ በኋላ ቮልቴጆችን እንዴት ነው ቼክ የምናደርገው? የትኛው ቮልቴጅ ወዴት ይደርሳል? ይሄ ማዘርቦርድ ለመስራት ቤዚካሊ የሚያስፈልገው ቮልቴጅስ የትኛው ነው የሚለውን ነገር እንዴት ነው ትሬስ የምናደርገው የሚለውን ነገር ደግሞ አጠር ባለና ግልጽ በሆነ መንገድ ለማሳየት እሞክራለሁ። አብራችሁ ይቆዩ። በድጋሚ ላይክ ያላደረጋችሁ ቪዲዮ ላይክ ያደረጋችሁ ተከታተሉ እላለሁ ማለት ነው። እሺ በመጀመሪያ እንግዲህ ይሄንን ነገር ለማድረግ ሁለት አይነት ቴስት ስናደርግ ሁለት ነገሮችን መረዳት አለብን። ቮልቴጅ ቼክ ስናደርግ ማለት ነው የትኛውም ማዘርቦርድ ጋር ማለት ነው። የመጀመሪያው ነገር ቢፎር ፓወር ኦን የሚባል ነገር አለ። ያ ማለት ኮምፒውተሩ ከመነሳቱ በፊት መገኘት ያለባቸው ቮልቴጆች ወይ ደግሞ ወዴት ቮልቴጆች ይደርሳሉ የሚለውን ነገር ማወቅና አፍተር ፓወር ኦን ያ ማለት ደግሞ ከተነሳ በኋላ ኮምፒውተሩ ከተነሳ በኋላ ፓወር ኦን ስቴት ጋር ሆኖ ደግሞ የትኞቹ ቮልቴጆች የትኞቹ ጋር መድረስ አለባቸው ወይ ደግሞ የትኞቹ ቮልቴጆች ሪሊዝ ይሆናሉ የሚለውን ነገር መረዳት በስነ ስርዓት ያስፈልጋል ማለት ነው። እሱን ለማድረግ እንደምትመለከቱት መልቲሜትሬን አጀስት አድርጌያለሁ። 20 ጋር አድርጌዋለሁ። ግራውንድ እዚህ ጋር የመልቲሜትሬን ግራውንድ አስይዣለሁ። ስለዚህ ቴስት ማድረግ እንጀምረው። የመጀመሪያው ስራ የሚሆነው ይሄ ፓወር ሰፕላይ የምትመለከቱት ኤቴክስ ፓወር ሰፕላይ እዚህ ጋር ተሰክቷል ማዘርቦርዱ ጋር። ፎር ፒኗም ተሰክታለች እዚህ ጋር። እንዲሁም ደግሞ ፓወር በተናችን የፍሮንት ፓኔል ጋር የሚገኘው ኤልኢዲ ላይታችን ኢንዲኬተራችንም እዚህ ጋር እንደምትመለከቱት እየበራ ነው ማለት ነው። ይሄው ሰክቻለሁ፣ ምልክት እያሳየ ነው። ኦሬንጅ ነው ብሊንክ እያደረገ ያለው። ይሄን ያደረኩበት አሁን ስታንድ ባይ ሞድ ጋር ነው ያለው። ያ ማለት ይሄንን ከፓወር ሰፕላይ ጋር ሁሌም ግሪን ዋየር አለች። ስለ ፓወር ሰፕላይ በሰራሁት ቪዲዮ ጋር ዲቴይል ገልጫለሁ። ይሄ ግሪን ዋየር አሁን ቆርጫ አለያይቼዋለሁ። ያ ማለት ስታንድ ባይ ሞድ እንዲሆን ማለት ነው። አውቶ ስታርት ስለሚያደርግ ይሄ ሲሞስ ስላለቀ ቀጥታ ባገናኘው አውቶ ስታርት ነው። ፓወር በተን ሳልነካ ገና ስታርት ስለሚያደርግ ስለሚጀምር ቦርዱ አሁን ከመነሳቱ በፊት ገና እንደተሰካ ዝም ብሎ ሶኬት እንደተሰካ የሚወጡት ቮልቴጅ ለማሳየት ይሄን ግሪን ዋየር ቆርጫዋለሁ ማለት ነው። ይሄን ቆረጣችሁት ማለት አሁን ላይ ያለበት ስቴት ምንድነው? ስታንድ ባይ ስቴት ይባላል ማለት ነው። ይሄ ብሊንክ የሚያደርገው ኦሬንጅ ላይት ይታያቸዋል። እሱ በዛ ምክንያት የመጣ ነው ማለት ነው። ስለዚህ ይሄንን ቆርጫለሁ። አሁን ስታንድ ባይ ሞድ ጋር ነው። አሁን ምን ማለት ነው? ስታንድ ባይ ሞድ ማለት ይሄ ፓወር ሰፕላይ እያወጣልን ያለ ኦንሊ 5 ቮልት ስታንድ ባይ ነው ማለት ነው። ያለን ቮልቴጅ እቺ የምትመለከቷት ፐርፕል ዋየር እቺ ፐርፕል ዋየር 5 ቮልት ስታንድ ባይ ነው የምታወጣው። ይሄንን ዲቴል ስለ ፓወር ሰፕላይ የሰራሁት ቪዲዮ አለ ቀደም ብዬ እንዴት ቼክ ማድረግ እንችላለን ቮልቴጆችን የሚለውን እሱን ገብታችሁ ዲቴል ተመልከቱ። እዚህ ጋር ጊዜ አላጠፋም። ስለዚህ ይሄ 5 ቮልት ስታንድ ባይ ነው። እሱን ቼክ ላድርገው። ስለዚህ አሁን እቺኛዋን እቺ ያለችበት ፒን ጋር ሄጄ በመልቲሜትሬ ቼክ ላድርግ። ቼክ አደርጋለሁ እንደዚህ። ስለዚህ የምትመለከቱት ይሄው እዚህ ጋር 5 ቮልት እያሳየ ነው ማለት ስታንድ ባይ እየወጣ ነው። አሁን በዚህ ሰዓት ምንድነው ሌሎችን ቼክ ባደርግ ለምሳሌ ይሄኛው ኦሬንጅ ዋየር 3.3 ቮልት ነው። 3.3 ቮልት ይሄው አይወጣም፣ ምንም የለውም። እንደገና ደግሞ እዚህ ጋር ቀይ ያለኝ ቀዩ ደግሞ 5 ቮልት ነው። 5 ቮልት ነው፣ ይሄው 0 ነው እዚህ ጋር። እንደገና ደግሞ ሌላ ቢጫው አለኝ። ቢጫው ደግሞ 12 ቮልት ነው። 12 ቮልት ነው። ስለዚህ አሁን ቢጫውንም ቼክ ባደርግ እዚህ ጋር እንደምትመለከቱት እዚህ ጋር ቼክ ባደርግ ይሄው እዚህ ጋርም 0 ነው የሚያሳየኝ ማለት ነው። ይሄ ማለት ምንድነው? አሁን በዚህ ሰዓት እየወጣ ያለው 5 ቮልት ስታንድ ባይ ነው። ሌሎቹ የሚወጡት ይሄ 12 ቮልት 3.3 እና 5 ቮልት ደግሞ ከቀይ ዋየሩ የሚወጣው መቼ ነው? ፓወር ኦን ካደረግነው በኋላ ኮምፒውተሩ ነው ማለት ነው። እሺ አሁን እንግዲህ ቢፎር ፓወር ኦን ነው ትሬስ እያደረገ ያለ ነው። ስለዚህ የመጀመሪያው ስቴፕ መሆን ያለበት ይሄ 5 ቮልት ስታንድ ባይ ወዴት ይሄዳል ነው። ፓወር ኦን ለመደረግ መጀመሪያ ለመብራት እንግዲህ ሎጂካሊ ስናስብ አሁን ፓወር በተን አለ። ለምሳሌ እዚህ ጋር እንደምትመለከቱት ይሄ ፓወር በተን አለ። ይሄ ፓወር በተን
ስንነካው የሚበራው the only thing ምን ከሆነ ብቻ ነው 5 ቮልት ስታንድ ባይ ከደረሰው ነው። ያ ማለት የሆነ ቮልቴጅ ከደረሰው ሎ ሃይ ሎ ይባላል። ያ ማለት ሎ ስቴት ነበረ ከዛ ማነው ሃይ ሎ ሃይ ይባላል። ሃይ ኤች ኤል ኤች ማለት ነው ፓወር ኦን ስቴት ጋር። ያ ማለት ልክ ሃይ ቮልቴጅ 5 ቮልት ነበር። ልክ ፕረስ እናደርገው ያ 5 ቮልት ከግራውንድ ጋር ስለሆነ ሾርት የሚያደርገው ዜሮ ይሆናል፣ ሎ ሆነ ማለት ነው። ከዛ መልሶ ደግሞ ስንለቀው ሃይ ይሆናል ማለት ሃይ ሎ ሃይ። ስለዚህ ይሄንን በዚህ ሲግናል ነው የሚሰራው ፓወር ኦን የሚያደርገው ነው። ስለዚህ ይሄ 5 ስታንድ ባይ እዚህ ፓወር በተናችን ኮኔክተር ጋር ካልደረሰ ምን ሊሆን አይችልም፣ ሊነሳ አይችልም ማለት ነው። ሁለተኛ ስለዚህ አንደኛው የት ነው የሚሄደው ማለት ነው። እዚህ ፓወር በተናችን የአይዲ ኬብል የምንለው አለ። የአይዲ ኬብል ማለት ይሄ ነው። የፍሮንት ፓኔላችን ወይ ደግሞ የፓወር በተናችን እና የኤልኢዲ ላይቶችን አብሮ የያዘው ገመድ አይዲ ኬብል ይባላል። ስለዚህ ወደ ፍሮንት ፓኔላችን ወደ ፓወር በተናችን የግድ ስታንድ ባይ ቮልቴጁ መድረስ አለበት ማለት ነው። ስለደረሰ እዚህ ጋር ያው ሊንክ እያደረገ ላይት ያሳየናል። ይሄ ምንም መለካት አያስፈልግም ማለት ነው። ሁለተኛውና በዋናነት ግን ወደ ሁለት ቦታዎች ይሄ 5 ቮልት ሬጉሌቱ ነው መሄድ አለበት። ስለዚህ ይሄ 5 ቮልት ስታንድ ባይ በቀጥታ ወደ 3.3 ቮልት ስታንድ ባይ መቀየር አለበት። ይሄ 3.3 ቮልት ደግሞ ስታንድ ባይ ቮልቴጅ ወዴት ይሄዳል ካልን ወደ ሁለት ቦታዎች መሄድ አለበት። የመጀመሪያው ነገር ይሄ የምትመለከቱት ሳውዝ ብሪጅ እንለዋለን። እንደገና ደግሞ እዚህ ጋር የምትመለከቱት ሱፐር አዮ የምንላት ቺፕ አለች፣ ወይ ደግሞ ሱፐር ኢንፑት አውትፑት ወይ ደግሞ ስታርታፕ ቺፕ የምንላት አለች። ወደ ሁለቱ የግድ መሄድ አለበት ማለት ነው። ስለዚህ ይሄኛው እነዚህ ወደዚህ ካልደረሰ ወደ ሁለቱ ካልደረሰ 3.3 ቮልት ሬጉሌተር የተደረገ ካልደረሰ ምን መሆን አይችልም፣ ኮንተሩ መነሳት አይችልም። ዴድ ኬዝ ነው የሚያጋጥመን ማለት ነው። ስለዚህ እነዚህ ቮልቴጆችን ቼክ እናድርግ። ስለዚህ የመጀመሪያው 5 ቮልት እዚህ ጋር ቼክ አድርጌላችኋለሁ። በመቀጠል ይሄ 5 ቮልት ወደ 3.3 ቮልት ስታንድ ባይ የሚቀየርበትን ቦታ ላሳያችሁ። እዚች ጋር ወደ ኋላ ስትመጡ እዚች ጋር ታያችኋለች። ወደ ከጀርባ ስትመጡ ከዚህ ከኤቴክስ ኮኔክተራችን ከጀርባ ስትመጡ ትራንዚስተሮች ታገኛላችሁ። እነዚህ ሬጉሌተር ትራንዚስተሮች ናቸው። እነዚህ ሬጉሌተሮች ናቸው። አይ ሚን ትራንዚስተር ሳይሆን ሬጉሌተር አይሲዎች ናቸው። እዚህ ጋር 3 ታገኛላችሁ። አሁን እዚህ ጋር ስትለኩ የመጀመሪያው ጋር ትለኩ የመጀመሪያው አውት ድሬን ጋር ስለካ ያው 5 ቮልት ነው። እዚህኛው ጋር 5 ቮልት ነው። ይሄ 5 ቮልት ስታንድ ባይ ማለት ነው። በመቀጠል እዚህኛው ጋር ግን ሬጉሌተሩ ይወጣል ማለት ነው። ያ ማለት 5 ቮልትን ይቀበልና 3.26 ይላል። ያ ማለት 3.3 ማለት ነው። 3.3 ቮልታችን ማለት ነው። ስለዚህ ሬጉሌተር ሆኗል። አሁን ከዚህ ፖይንት በኋላ ወዴት ይሄዳል? ወደ ተለያዩ አሁን ወዳልናቸው ወደ ሳውዝ ብሪጅ እና ወደ ሱፐር አዮ ይገባል ማለት ነው። ስለዚህ እቺ መጀመሪያ መጣችሁ እቺ ሬጉሌተር በተለያየ ፎርም ሊመጣ ይችላል። ኤስኤምዲ ሙሉ ሊመጣ ይችላል እንደየቦርድ ታይፑ። አክቹአሊ ይሄ የምጠቀመው እኔ 755 ቦርድ ነው። ሌላም እንግዲህ ከሆነ በተለያየ ፎርም ሊመጣ ይችላል። ይሄን ቼክ ታደርጋላችሁ። የመጀመሪያ 5 ቮልት ስታንድ ባይ ዜን ደግሞ 3.3 ሬጉሌት የተደረገውን ቼክ ታደርጋላችሁ በዚህ መንገድ ማለት ነው። አንደኛው ይሄ ነው። ሁለተኛ ደግሞ ሌላ ሬጉሌተር አይሲ ያለችን የተለያዩ ቮልቴጆችን የምታወጣልን 5 ቮልት ስታንድ ባይ ተቀብላ የተለያዩ ቮልቴጆችን የምታወጣልን አንድ ሬጉሌተር አይሲ ያለችን። እሷን ሬጉሌተር አይሲ ደግሞ ላሳያችሁ። ጠጋል አድርገውና ካሜራውን እዚህ ጋር የምትመለከቷት አንድ አይሲ ያለች እዚች ጋር የምትመለከቷት እቺ ሬጉሌተር አይሲ ናት። አሁን እዚህኛው ጋር የመጀመሪያው ግርጋ ስለካ አንደኛው ግርጋ ስለካ እንደምትመለከቱት 5 ቮልት ያወጣል። ይሄው እዚህ ጋር እንደምታዩት 5 ቮልት ያወጣል። 5 ቮልት ይሄው መልቲሜትራችን ጋር ማለት ነው። በመቀጠል ሌሎች እግሮች ጋር ቼክስ ብታደርጉ የተለያዩ ቮልቴጅ ሬጉሌት የተደረጉ ነው የሚወጡ። ለምሳሌ ይሄ 1.6 1.3 3.6 እዚህ ጋርም ይሄው 3.7 እዚህ ጋርም 1.2 ይሄ ወደ ተለያዩ የኮምፒውተር ፓርቶቻችን የሚገቡ ናቸው። ዲቴል ወደፊት እነግራችኋለሁ። ይሄን ስኬማቲክስ በደንብ እያነበብኩኝ እያሳያችሁ ማለት ነው። ስለዚህ እቺ ሬጉሌተር አይሲም መስራቷን ቼክ መደረግ አለባት ማለት ነው። እቺ ሬጉሌተር ትሰራለች ማለት ነው። በዋናነት ግን 5 ቮልትን ወደ 3.3 የምትቀይርልን ይችኛል። እሺ ይሄን ካልን በኋላ ይሄ ሬጉሌት የተደረገ 3.3 ቮልት ወደ ሱፐር አዮ ቺፕ እና ወደ ሳውዝ ብሪጃችን ይገባሉ የሚለውን ደግሞ ቼክ ማድረግ አለብን። እሱን ለማድረግ በመጀመሪያ ይሄንን ለመለካት አንድ እንደ ጥንቃቄ የምነግራችሁ ለምሳሌ እዚህ ሱፐር አዮ ጋር የሚገባውን ቮልቴጅ ለመለካት እግሩ ጋር እንደዚህ የተጠጋጉ ስለሆኑ እግሩ ጋር እንደዚህ ያስነካችሁ እንዳትለኩ
ያ ማለት ሁለት እግር አንዴ ሾርት ታደርጉና ሊቃጠል ይችላል ቦርዱ ማለት ነው። እንደዛ ታድርጉ። ስለዚህ መለካት ስትፈልጉ ሁሌም እንደዚህ አይነት አይሲዎች ጋር ከውጭ ነው ወይ ደግሞ ከመግቢያው ሳይድ በኩል ነው መጀመሪያ መለካት ያለባችሁ ማለት ነው። ስለዚህ ይሄን ለማድረግ ውጭ ጋር እንደዚህ የምትመለከቷቸው ካፓሲተሮች አሉ። እዚህ ጋር ጠጋ ብላችሁ ስትመለከቱ የተለያዩ ካፓሲተሮች አሉ። እዚህ ጋር የምትመለከቷቸው ሴራሚክ ካፓሲተሮች ታገኛላችሁ። እነዚህ ማለት ናቸው። እነዚህ ቮልቴጅን ተቀብለው ይሄን ሬጉሌት የተደረገ ቮልቴጅን ተቀብለው ወደ እዚህኛው ቺፕ ወደ ሱፐራያችን የሚያስገባ ነው። ስለዚህ አሁን እዚህ ጋር ቼክ አደርጋለሁ እዚህ ጋር ያሉ ካፓሲተሮች ጋር ማለት ነው። ቮልቴጅ መኖሩን ነው ቼክ ማድረጉ፣ ሌላ ነገር የለም። ስለዚህ እዚች ዳር ላይ አንድ ሬዚስተር አለች። እሷ ጋር ቼክ ላድርግ። ይሄው እንደምትመለከቱት ቼክ ሳደርጋት 3.25 በቀጥታ ትራኳን ብትመለከቱ ይቺ መስመር የምትገባው በቀጥታ ወደዚህኛው አይሲ ነው። ይሄን ዲቴል ማየት ትችላላችሁ ተጋድጋችሁ እናንተ ቦርዱ ጋር ስትሰሩ። ስለዚህ ይሄንን ጠጋ ላድርግና ላሳያችሁ። ምናልባት ቼክ ያደረኩት ይሄው እዚህኛው እግር ጋር ነው ቼክ ያደረኩት። የመጀመሪያው ጋር የሆነች ሬዚስተር አለች። ከሷ ሬዚስተር በቀጥታ ወደዚህኛው እግር ይገባል ማለት ነው። ወደዚህኛው እግር ይገባል። ስለዚህ እሱ ጋር ቼክ ሳደርግ ስንት አገኘው ማለት ነው? የምትመለከቱትን 3.2 ቮልት አገኝቻለሁ ማለት ነው። ይሄ ማለት ወይ ደግሞ 3.3 ቮልት ማለት ነው። ይሄው በትክክል እየወጣ ነው ማለት ነው። ወደ ሁለተኛው ስንሄድ ደግሞ ሁለተኛው መገኘት ያለበት ቮልቴጅ ወደ የት ነው? ወደ ሳውዝ ብሪጃችን ነው። ሳውዝ ብሪጃችንም እንደዚሁ ከውጭ ላይ አንድ ትራክ ፈልጌ እለካለሁ ማለት ነው። ስለዚህ የመጀመሪያው ነገር እዚህ ጋር መጣና እዚች ጋር ቼክ ላድርግ እስኪ። ይሄው ይሄ ካፓሲተር ጋር ቼክ ሳደርግ 3.26 በተመሳሳይ ይሄ ትራክ አሁን ስትመለከቱ ይሄ መስመር ቀጥታ የሚገባው ወዴት ነው? ያው ይሄ ሰፋ ያለው አረንጓዴ መስመር ቀጥታ ወደ ጂኤምሲኤች ወደ አይሲኤች ማለት ነው፣ ወይም ደግሞ ወደ ሳውዝ ብሪጃችን ይሄዳል ማለት ነው። ስለዚህ ወደ ሁለቱ በትክክል እየደረሰልን ነው ቮልቴጅ ማለት ነው። ይሄ እንግዲህ ፓወር ኦን ሲኩዌንሱን ብታጠኑ ኮሚኒኬት የሚያደርጉት የመጀመሪያው ስታንድ ቮልቴጃችን ከሬጉሌተሩ ጋር፣ ከዛ በኋላ ሁለቱ ደግሞ ኮሚኒኬት አድርገው ፓወር ኦን ያደርጋል። በመቀጠል ሌላ ደግሞ መገኘት ያለበት ቮልቴጅ ደግሞ የባዮስ ቮልቴጃችን ነው። ይሄም ስታንድ ባይ ቮልቴጅ መድረስ አለበት። ስለዚህ እዚህ ጋር ቼክ አደርጋለሁ ማለት ነው። ቼክ አደርጋለሁ ባዮስ ቺፓችን ያው ከሲሞስ ጎን ነው ብዙ ጊዜ የምታገኙት። ይሄኛው ሲሞስ ባትሪ ያለን፣ ቀጥሎ ደግሞ ይሄኛው አለን። ስለዚህ እዚህ ጋር ቼክ ባደርግ ይሄው 3.25 ይላል። ያ ማለት 3.3 ቮልት ማለት ነው። እቺኛዋን ቮልቴጅ የምታገኙት ፒን ነምበር 1 እዚህ ጋር ነጥብ ያለችባታለች። ከነጥቧ ጀምራችሁ 8ኛ እግር ጋር ስትሄዱ ስትቆጥሩ 8ኛው እግር ጋር እንደዚህ አይነት ቮልቴጅ ታገኛላችሁ ማለት ነው። ስለዚህ ቢፎር ፓወር ኦን ማለት ይሄ ነው። ኮምፒውተሩ ከመነሳቱ በፊት መገኘት ያለባቸው ቮልቴጆች ማለት ነው። እነዚህን ቼክ ታደርጋላችሁ በቀላሉ ማለት ነው። አሁን ይህን ቼክ ካደረጋችሁ በኋላ ኮምፒውተሩ ይነሳል። ከዛ በኋላ ደግሞ ኮምፒውተሩ ተነስቶ ላይት ሰጠን ምናምን፣ ግን ከዛ በኋላ ፋንክሽናል ለመስራት በትክክል ለመስራት ደግሞ ምን ያስፈልገናል፣ ምን ቮልቴጅ ያስፈልጉናል የሚለውን ደግሞ ልንገራችሁ። ስለዚህ ምንድነው የሚያስፈልገን ከተነሳ በኋላ ደግሞ የመጀመሪያው የራም ሴክሽን አለን። ያ ማለት ራም ቮልቴጅ መገኘት አለበት እንደ ራም አይነቱ። ያ ማለት DDR1 2 3 4 ሊሆን ይችላል። ለምሳሌ DDR2 ከሆነ 1.8፣ DDR3 ከሆነ 1.5፣ DDR4 ከሆነ 1.1 ቮልት ለዚህ ለራም ሴክሽን መድረስ አለበት ማለት ነው። ለራሙ መድረስ አለበት። ስለዚህ ይሄ ቮልት መገኘት አለበት። እነዚህን ደግሞ የምናገኛቸው እዚህ ጋር የምትመለከቷቸው ይሄው ይሄኛው የምትመለከቱት ሞስፌቶች አሉን። ከነዚህ ሞስፌቶች ይሄንን ራም ቮልቴጅ እናገኛለን ማለት ነው። እንግዲህ እንደ አይነቱ ወይ 1.5 ወይ 1.8 ወይ 1.1 ማለት ነው። ለምሳሌ ይሄኛው DDR2 ነው የሚጠቀመው 1.8 ቮልት ኤክስፔክት እናደርጋለን ማለት ነው። እሺ በመቀጠል ደግሞ ቪኮር ሴክሽን የምንለው አለ። ቪኮር ሴክሽን የምንለው ደግሞ የፕሮሰሰር ቮልቴጆቻችን ናቸው። ያ ማለት በሶስት ቻናል ቮልቴጅ ያገኛል። ይሄ ማለት ይሄ ፕሮሰሰራችን ሁሌም ኮይሎችን ነው የምታዩ። እንግዲህ ቮልቴጅ ሰፕላይ ፖይንቱን ወይ ደግሞ ቴስት ፖይንታችሁን ለማግኘት ከፈለጋችሁ ሁሌም ኮይል ነው ማየት ያለባችሁ። ስለዚህ ይሄኛው ፕሮሰሰር የሚያገኘው ከሶስት ቻናል ነው። ያ ማለት የመጀመሪያ ኮይል ይሄ አለ፣ ሁለተኛ ኮይል ይሄ አለ ወይም ደግሞ ሰፕላይ ማለት ነው፣ ሶስተኛ ይሄ አለ ማለት ነው። በሶስት ቻናል ይወጣለታል ማለት ነው። ይሄ ደግሞ ከ12 ቮልት ሬጉሌት እየተደረገ ነው የሚገባለን። ይሄን ሁሉ ደግሞ ኮንትሮል የምታደርግልን VRM ቺፕ እንላታለን።
ቪአርኤም ቺፕ ማለት ደግሞ ይሄ ነው። ይሄ ቪአርኤም ቺፕ ይባላል። ቪአርኤም ቺፕ ቮልቴጅ ሬጉሌተር ሞጁል ማለት ነው። ቪአርኤም አይሲ ለፕሮሰሰራችን ቮልቴጅ እንድናገኝ በደንብ የምታስፈልገን አይሲ ወይ ደግሞ ሬጉሌት የምታደርግልን ሁሉንም ቻናሎቻችን የምትቆጣጠርልን ቪአርኤም ቺፕ የምንላታለች ማለት ነው። ይሄ ማለት ነው። ስለዚህ ይሄንን መገኘት አለበት፣ እነዚህ ቮልቴጆች መውጣት አለባቸው ማለት ነው። ስለዚህ ይሄንን ደግሞ እናስነሳና እንመልከተው ማለት ነው። እሺ አሁን ለማስነሳት ምንድነው የማደርገው? ሲምፕሊ ይሄንን ያቋረጥኩትን አረንጓዴ ገመድ እቀጥለዋለሁ፣ መልሼ አገናኘዋለሁ ማለት ነው። እንደዚህ እቀጥለዋለሁ። ኦኬ አሁን ሲቀጥለው ይኸው እዛ ጋር እንደምትመለከቱት ላይቱ ወደ አረንጓዴ ተቀይሯል። ያ ማለት ተነስቷል ማለት ነው። ፖስት እያደረገ ነው። አሁን እነዚህ የሚበሩ የሚጠፉት ላይቶች ያው ፖስት ራን ሲያደርግ ነው። ፓወር ኦን ሰልፍ ቴስት ማለት ነው። ያ ማለት ራሙ መስራቱን፣ ሃርድ ዲስካችን ቡቴ ድራይቭ መኖሩን አቴቨር እንደዚህ አይነት ነገሮችን ቼክ ያደርጋል። አሁን ተነስቷል ማለት ነው። ቢፕ ሳውንድም ሰጥቶኛል። እሺ አሁን ከዚህ በኋላ ቼክ ላድርግ፣ ቮልቴጁን ቼክ ላድርግ። ኦኬ አሁን ቼክ ሳደርግ የመጀመሪያው ቼክ ማድረግ ያለብኝ እዚህኛው መጣና እዚህ ጋር በትክክል ቮልቴጁ እየወጣ ነው የሚለውን ከዚህ ጀምሬ ላሳያችሁ። ይኸው እዚህ ጋር ለምሳሌ ቅድም የነበረ ቮልቴጅ 3.3 ይኸው እዚህ ጋር 3.3 ወልቷል። እንደገና ደግሞ 5 ቮልት ከዚህ ጋር የሚያስፈልገኛል። 5 ቮልት ይኸው እዚህ ጋር ወጥቷል። ሌላ ደግሞ 12 ቮልት እየወጣ ነው የሚለው ላሳያችሁ። እዚህ ጋር ይኸው 12 ቮልት 11.9 ይላል። ይኸው 12 ቮልታችን እየወጣ ነው ማለት ነው። እነዚህ ቮልቴጆች አሉን። እሺ ስለዚህ ይሄን ካረግን በኋላ በቀጥታ እሄዳለሁ ወደ ራም ሴክሽኑ እሄዳለሁ ማለት ነው። ራም ቮልቴጅ መኖሩን ቼክ ላድርግ። ስለዚህ ይሄንን ለማድረግ እዚህ ጋር ቅድም ያልኳችሁ እዚህ ራም ስሎት አለን። ከራም ስሎቱ ጎን ጋር እዚህ ጋር የምታገኙት አንድ ሞስፌት አለ። እዚህ ጋር ሞስፌት አለን። ይሄ ሞስፌት እዚህ ጋር ድሬን ሳይዱ ጋር እዚህኛው ጋር ቼክ ማድረግ ትችላላችሁ ማለት ነው። ኦኬ አንዴ ፓወር ኦፍ ሆኗል። መልሼ ላብረው። እሺ አሁን ተነስቷል። ይሄው እዚህ ጋር ከራም ስሎቱ ጎን ጋር ያለች አንድ ሞስፌት አለች። እሷን ቼክ ማድረግ ትችላላችሁ። ይሄው እዚህ ጋር ቼክ ሳደርግ ይሄው 1.8 ቮልት ማለት ነው። ይሄው እዚህኛው ሞስፌት ጋር ነው ቼክ ያደረኩት። ይሄኛው ቀደም ላይ አይወጣም ነበረ። ይሄን ቼክ ማድረግ ትችላላችሁ። ሳታስነሱት በፊት ስታንድ ባይ ሞድ እያለ ይሄ ቮልቴጅ አይወጣም ማለት ነው 1.8። ስለዚህ ይሄ በትክክል ይሄው እየወጣልን ነው። የራም ቮልቴጃችን አግኝተናል ማለት ነው። ሌላ ደግሞ አሁን ቀጥዬ የማሳያችሁ ምንድነው የምናየው ሴክሽን የቪኮር ሴክሽን ነው ወይ ደግሞ ይሄ የፕሮሰሰር ቮልቴጃችን ማለት ነው። ይሄን ደግሞ ትንሽ አሬንጅመንቱን ላሳያችሁ። እዚህ ጋር አሁን ፕሮሰሰር ካለን እዚህ ጋር ኮይል አለን። ይሄ ሰፕላያችን ነው ብያችኋለሁ። አንደኛው ሰፕላይ ይሄ ነው፣ ሁለተኛው ሰፕላይ ይሄ ነው፣ ሶስተኛው ሰፕላይ ይሄ ነው። ይሄ ግን ምን አሉት ሞስፌት አለው። ይሄ አንድ ሞስፌት፣ ሌላ ሁለት ሞስፌት፣ አንድ ኮይል። ሁሌም ፓወር ሰፕላይ ይሄ ሬጉሌተር ፓወር ሰፕላይ ሁሌም ሁለት ሞስፌት ከዛ ደግሞ አንድ ኮይል፣ ያ ማለት አውትፑት ማለት ነው። አውትፑት ኮይላችን ከዛ በኋላ አውትፑት ካፓሲተራችን፣ ኢንፑት ካፓሲተራችን አለ። እነዚህ ኢንፑት ካፓሲተሮች ሁሌም በሴራሚክ ነው የሚሆኑት። ይሄ ላፕቶፕ ጋርም ተመሳሳይ ነው። ኢንፑት ካፓሲተራችን ይሄው ሴራሚክ ካፓሲተር አለን፣ ከዛ ሁለት ሞስፌት አለን፣ ከዛ በኋላ ኮይል አለን አውትፑት፣ ከዛ በኋላ ደግሞ ይሄ አውትፑት ካፓሲተር አለን። ይሄ ስዊቺንግ ፓወር ሰፕላይ ነው ማለት ነው። እዚህ ጋር የምትመጡ ተመሳሳይ ነው የምታገኙት። ይሄው ኢንፑት ካፓሲተር እዚህ ጋር አለን፣ እነዚህ ሴራሚኮች ማለት ነው። ከዛ ሁለት ሞስፌት አለን፣ ከዛ አውትፑት ኮይል አለን፣ ከዛ በኋላ አውትፑት ካፓሲተሮች አሉ። እዚህ ጋር የምትመለከቱ ተመሳሳይ ይሄው እዚህ ጋር ሁለት ሞስፌት አለን፣ ኢንፑት ካፓሲተሮች እዚህ ጋር አሉን፣ ሁለት ሞስፌት እዚህ ጋር፣ ከዛ አውትፑት ኮይላችን አለን፣ እዚህ ጋር አውትፑት ካፓሲተሮች አሉ። እነዚህ ወደ የት ይገባሉ? ወደዚህ ይገባሉ ማለት ነው። ስለዚህ አሁን እዚህ ጋር ኢንፑት ያልናቸው ኢንፑት ካፓሲተር ያልናቸው ጋር እዚህ ጋር የምታገኙት 12 ቮልት ነው። ቀጥታ ከየት የመጣው? ከዚህኛው የመጣው ማለት ነው። ከዚህ የሚመጣው ወደዚህ ታገኛላችሁ። ስለዚህ እዚህ ጋር ቼክ ብናደርግ 12 ቮልት ነው የማገኘው። አሁን እዚህ ጋር ቼክ ላድርገው፣ ላስጠጋው ትንሽ። ይሄው እዚህ ኢንፑቱ ጋር ነው ቼክ የማደርገው። ኢንፑቱ ጋር ይሄው 11.9 ድረስ ይደርሳል። ይሄው ያ ማለት 12 ቮልታችን አለ ማለት ነው። ይሄው ኢንፑት ካፓሲተር፣ ይሄም ኢንፑት ካፓሲተራችን አለው። ይሄ
ቀጥታ ወደዚህኛው ሞስፌት ይገባል ማለት ነው። አውትፑቱን ደግሞ ወይ እዚህኛው ጋር መለካት ትችላላችሁ፣ ካልሆነ ደግሞ እዚህኛው ኮይል ጋር አሁን ለምሳሌ እዚህ ጋር ለካ ይኸው 0.98 ቮልት ያ ማለት ብዙ ጊዜ 1 ቮልት 1.1 0.9 ምናምን ቮልት ነው የምታገኙት። ይኸው 1.2 ደርሷል። ይሄ ቮልት ያሳየናል። ወይ ደግሞ ኮይሉ ጋር ብትለኩ እዚህ ጋር ኮይሉም ጋር ትችላላችሁ። ኮይሉ ጋር እግሩን ፈልጋችሁ ቼክ ብታደርጉም ተመሳሳይ ነው የምታገኙት ማለት ነው። እዚህ ጋር ይሄው 1.21 ማለት ነው። ሁለተኛው ደግሞ እዚህኛው ጋር ልምጣ። ይሄው እዚህኛውም ጋር ኢንፑት ካፓሲተራችንን ቼክ እናድርገው። ይሄው ወደ ሞስፌቱ የሚገባውን ቼክ እናድርግ። ይሄ ገቢ መኖር አለበት። ይሄው ኦኬ እየሞቀ ስለሆነ ያው ራሱ ይመልሳል፣ ኦፍ ይሆናል። ፕሮሰሰራችን እየሞቀ ነው በጣም ሂት ሲንክ ስለሌለው ማለት ነው። ስለዚህ ፈጠን ብዬ ላሳያችሁ አንዴ መልሼ ፓወሩን ላድርገውና ያው ፕሮሰሰራችን እንዳይጎዳ ብዙ መቆየት የለብንም። እሺ ስለዚህ ይሄው እዚህ ጋር 12 ቮልት እዚህኛው ጋር ስንመጣ አውትፑት ሳይዱ ማለት ነው 1.18 አግኝተናል። እዚህ ጋር አግኝተናል ማለት ነው። ስለዚህ በተመሳሳይ እዚህኛውም ጋር እንደዚህ ነው የምታገኙት ማለት ነው። ይሄንንም እዚህ ጋር ታገኛላችሁ፣ ይሄን እዚህ ጋር ታገኛላችሁ። ስለዚህ ኢንፑት 12 ቮልት ከዚህ ከቢጫ ይወስዳል፣ አውትፑት ደግሞ እዚህ ጋር ይወስዳል ማለት ነው። ስለዚህ እነዚህን ቮልቴጆች ሶስቱም ጋር እዚህኛውም ጋር እዚህኛውም ጋር ታገኛላችሁ ማለት ነው። ይሄን ቮልቴጆች በሶስቱም ቻናል ይወጣሉ ማለት ነው። ሌላ ደግሞ ሌላ መገኘት ያለበት እዚህ ጋር አንድ ክሪስታል አለ። ይሄ ክሎክ ጀነሬተር የምንለው አይሲ አለ። እዚህ ጋር የምትመለከቱት ይሄው ክሎክ ጀነሬተር ይባላል። ይሄ ክሎክ አይሲ። እዚህ ጋር ደግሞ ክሪስታል አለ። ክሪስታላችን ጋር እንደዚሁ ቮልቴጅ መገኘት አለበት ማለት ነው። ስለዚህ ይሄው ክሎክ ጀነሬተራችንም ጋር 1.47 ቮልት አግኝተናል ማለት ነው። ስለዚህ ቤዚክ ቮልቴጆቻችን እነዚህን ይመስላሉ። አሁን እንግዲህ ያን ያክል ኮምፕሌክስ አድርጋችሁ ማየት የለባችሁም። እዚህ ጋር በጣም ብዙ እንትኖች ኮምፖነንቶች ፓርቶች ብታገኙ ምንም የተለየ ነገር የለውም። ሌላ ቦርድም ቢሆን እንደዚህ ውስብስብ አድርጋችሁ ማየት የለባችሁም። አሁን ይሄ ነገርኳችሁ ፕሪሳይዝ ናችሁ ቼክ ማድረግ ያለባችሁን ቦታ ነው ቤዚካሊ። አሁን ከነዚህ አንዱ ፌል ቢያደርግ እንግዲህ ያው ለምሳሌ ፕሮሰሰር ቮልቴጃችን ባይኖር ወደ ቪአርኤም ሄዳችሁ ትሬስ ማድረግ እሱ እንግዲህ እናንተ ስራ ነው የሚሆነው፣ የቴክኒሻኑ ስራ ነው። አሁን ዋናው ነገር ግን የትኛው ቦታ ጋር የትኛው ቮልቴጅ ይወጣል ነው። ያ ካልወጣ ያንን መስመር ተከትላችሁ ትሬስ እያደረጋችሁ ፎልቱ ጋር መድረስ፣ ብሬኬጅ ካለ እሱን እንትን ማድረግ፣ ሾርት ካለ እሱን ቼክ ማድረግ የቴክኒሻን ስራ ይሆናል ማለት ነው። ስለዚህ አሁን በዛሬው ቪዲዮ ጠቅለል ለማድረግ የነገርኳችሁ ቢፎር ፓወር ኦን፣ አፍተር ፓወር ኦን ቴስት ፖይንቶቻችን የት ናቸው፣ የትኞች ቮልቴጆች ይወጣሉ ከመነሳት በፊት ከመነሳት በኋላ የሚለውን ነገር ማለት ነው። ሰፋ እንዲላችሁ መጀመሪያ ያሳያችሁ የዲስክሪፕሽን ቮልቴጅ ማፕ ያ ሰፋ አድርጋችሁ እንድትመለከቱ ለማሳየት ነው የገለጽኩላችሁ። ወደፊት ደግሞ እንግዲህ ሾርት ሰርኪቶች እንዴት እንፈልጋለን፣ ቮልቴጅ ሲቋረጥ ዴድ ሲሆን እንዴት ነው የምናገኝ የሚለውን ደግሞ ቲፖችን፣ ቪዲዮዎችን፣ ቱቶሪያሎችን እየሰራው እመጣለሁ ማለት ነው። እናንተ ግን ቤተሰብ መሆን እንዳይረሳ ሰብስክራይብ ያደርጋችሁ፣ ቪዲዮውን ግን ላይክ እያደረጋችሁ ለሌሎች እንዲደርስ ሼር እያደረጋችሁ በቀጣይ ቪዲዮ እንገናኛለን ማለት ነው። እንድትጠቀማችሁ በተስፋ አደርጋለሁ። ቪዲዮ እስከ መቀጣይ መልካም ጊዜ። አመሰግናለሁ። ፊድባካችሁን ግን እፈልጋለሁ። ኮሜንት ጋር ታውቁ።